ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል የሚካሄደው ድርድር ከከሸፈም እስራኤል የኢራን ቦሊስቲክ ሚሳይል ፕሮግራም ላይ ጥቃት ብትከፍት አሜሪካ ትደግፋለች ሲሉ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ታህሳስ ወር የማር-ላጎ ስብሰባቸው ወቅት እንደነገሯቸው ሲቢኤስ ኒውስ የተባለው የአሜሪካ ቴሌቪዥን ገለጸ። ሲቢኤስ ለጉዳዩ ዕውቅና ያላቸው ምንጮችን ዋቢ በማድረግ ያቀረበውን ዘገባ የጠቀሰው ኢራን ኢንተርናሽናል ከሁለቱ መሪዎች ውይይት 2 ወር በኋላ አሁን በከፍተኛ የአሜሪካ ባለሥልጣኖችና በስለላ ማኅበረሰቡ መካከል በኢራን ላይ ስለሚካሄደው አዲስ የእስራኤል ጥቃት ድጋፍ የሚሰጡበትን ሁኔታ እየተነጋገሩ ነው ብለዋል። ውይይታቸው እስራኤል ጥቃቱን ታካሄዳለች ወይስ አታካሄድም በሚል ላይ ሳይሆን በጥቃቱ ወቅት የእስራኤል የጦር ጀቶች አየር ለአየር ነዳጅ መሙላትና ጀቶቹ ወደ ኢራን በሚያደርጉት በረራ ከሚያልፉባቸው አገራት የበረራ ፍቃድን ማግኘት ጨምሮ ዋሽንግተን ማገዝ በምትችላቸው ነጥቦች ላይ እያተኮረ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቦሊስቲክ ሚሳይል ፕሮግራሟ ላይ ገደብ መጣልን ጨምሮ ኢራን ስምምነት ላይ ለመድረስ ማድረግ የሚጠበቅባትን ቁልፍ ሁኔታዎች በዛሬው ዕለት ዘርዝረዋል። ከኢራን ጋር በሚደረስ ማንኛውም ውል ላይ ያለኝን ጥርጣሬ መግለጼን ከእናንተ አልደብቅም አሉ ኔታንያሁ። 51ኛው ዓመታዊ የብሔራዊ አመራር ተልዕኮም የፕሬዝደንቶች ጉባኤ ፊት በዛሬው ዕለት ባደረጉት ንግግር እስራኤል ውስጥ ምክንያቱም አሉ ሲቀጥሉም፣ ምክንያቱም እውነቱን ለመናገር ኢራን የምትስማማው በአንድ ነገር ላይ ብቻ ነው፣ ይዋሻሉ፣ ይቀጥፋሉ ብለዋል የሀገሪቱን መሪዎች። ከእነሱ ጋር የሚደረስ ማንኛውም ስምምነት ለእስራኤል ብቻ ሳይሆን ለአሜሪካና ለቀሪው ዓለም ደህንነት ሲባል እጅግ አስፈላጊ የሆኑ አያሌ ነጥቦችን ማሟላት አለበት ብለዋል። የመጀመሪያው አሉ ጠቅላይ ሚኒስትሩ፣ ሁሉም የበለጸገ ዩራኒየም ከኢራን እጅ መውጣት አለበት። ሁለተኛው ደግሞ የማበልጸጉን ሂደት ማቆም ሳይሆን ምንም አይነት የማበልጸግ ችሎታ መኖር የለበትም። ዩራኒየምን ማበልጸግ ያስቻሉ መሣሪያዎቿና መሠረተ ልማቶቿ ሁሉ መፈራረስ አለባቸው ብለዋል። የኢራን ቦሊስቲክ ሚሳይል ፕሮግራምን በተመለከተም በምህጻረ ቃል ኤምቲሲአር ተብሎ የሚታወቀው የሚሳይል ቴክኖሎጂ ቁጥጥር ተቋም የሚደነግገው የ300 ኪሎ ሜትር ገደብ ተፈጻሚ ሊሆንባት ይገባል ብለዋል። የኤምቲሲኬ የ300 ኪሎ ሜትር ገደብ አለ። ኢራን በዚህ ገደብ ልትገዛ ይጠበቃል። ይሁንና እየተገዛችበት አይደለም ብለዋል ኔታንያሁ። ከኢራን ጋር የሚደረስ ማንኛውም ስምምነት ለክልላዊ አጋር ቡድኖቿ የምታደርገው ድጋፍንም ማጤን አለበት ባይ ናቸው። በአራተኛ ደረጃ አሉ ኔታንያሁ ሲቀጥሉም፣ ኢራን የገነባችውን የሽብር ተራዳ ታፈራርስ። ተፈረካክሷል፣ ግን አሁንም አለ። ለማገገም እየጣረ ነው። ራሷ ኢራን ለማገገም እንደምትፍጨረጨረው ብለዋል። ይህም ሁሉ ቢሆንም እንኳ አሉ ኔታንያሁ ቁጥጥርና ክትትል በጥብቅ አስፈላጊ ነው ይላሉ። የመጨረሻው ነገር ሮናልድ ሬገን ሶቪየት ኅብረትን በተመለከተ ያላቸው አባባልና እምነትን ማስታወስ ነው። እመኑ ግን አጣሩ፣
ተጠራጠር ግን ሁሌም አጣሩ የሚል። ስለዚህ ከምር የሆነ ቁጥጥርና ጠንካራ ምርመራዎች መኖር አለባቸው ብለዋል። በተያያዘ ዜና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን አሜሪካ ፍጥጫ የዲፕሎማሲና የድርድር መፍትሄ እንደሚፈልጉ አስታወቁ። አሁን እየተነጋገርን ያለነው ከስር ነቀል ሺያ ቀሳውስት ጋር ነው። ጂኦፖለቲካል የመልካ ፖለቲካ ውሳኔዎቻቸውን በሃይማኖታዊ እምነት ላይ ብቻ አድርገው ከሚወስኑ ሰዎች ጋር ነው የምንደራደረው። ስለዚህም በጣም የተወሳሰበ ነው ብለዋል። አያይዘውም ከኢራን ጋር ተደራድሮ በስኬት ውል የተፈራረመ ማንም አገር የለም፣ እኛ ግን እንሞክራለን ብለዋል። ስሎቫኪያ ብራቲስላቫ ከተማ ውስጥ ከስሎቫኩ ጠቅላይ ሚኒስትር ሮበርት ፊቶ ጋር በመሆን በሰጡት ጋዜጣዊ መግለጫ ዛሬ። በሌላ ዜና የኢራን መከላከያ ሚኒስትር ጎላም ሬዛ ጃላሊ እስላማዊ ሪፐብሊክ ኢራን በአሜሪካና በእስራኤል ለሚደገስላት ማንኛውም አይነት የውጊያ ትዕይንት ሙሉ በሙሉ ዝግጁ ናት ሲሉ ተናገሩ። የሀገሪቱ ሚዲያ እንደዘገበው በፋርስ ባሕረ ሰላጤ አሳልያ ውስጥ በተካሄደ የኬሚካል ድንገተኛ አደጋ ልምምድ ላይ ሲናገሩ የኢራን መከላከያ ዕቅድ ከዋሽንግተንና ከእስራኤል የሚመጡ ስጋቶችን ወደ መበገር ደረጃ ገፍቷቸዋል። ማለትም ጠላቶች እርምጃ ከመውሰዳቸው በፊት መዘዙ የሚያስከትልባቸውን ዋጋ አስቀድመው እንዲያሰሉ አስገድዷቸዋል ብለዋል። ጠላት ሊፈጥራቸው የሚችለውን የአውደ ውጊያ ባሕርያት ሲገልጹ ማስፈራራትና ድርድርን ለማስገደድ ያለሙ የሚዲያ ጫናና ዛቻዎች እንዲሁም ውሱን የጦር እርምጃዎችና ሰፊ ክልላዊ ጦርነት የመጫር ሙከራዎች ናቸው ብለዋል። ጃሊል እንዳሉት ከፍተኛ አደጋ ሊደርስባቸው በሚችሉ ዘርፎች የኬሚካልና የኒውክሌር ኢንዱስትሪን ጨምሮ የመከላከያ ሕጎች በጽኑ ተጠናክረዋል። እንዲህ አይነቱ ልምምድም ድክመቶችን አውቀን ለመለየትና በቀውስ ጊዜ የምንሰጠውን ምላሽ ቅንጅት ለማሻሻል ነው ብለዋል። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስቴር በሰጠው መግለጫ ቴህራን ከዋሽንግተን ጋር በምታደርገው ውይይት ውስጥ ከኢኮኖሚያዊ ትብብር እስከ ነዳጅና ጋዝ ማውጣት መዋለ ንዋይ ብሎም የአውሮፕላን ግዢ ድረስ ሐሳብ ሆነው ቀርበዋል ሲል የኢራን ሚዲያ ዘግቧል። በኢራን ውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ምክትል ሚኒስትር ሐሚድ ጋንባሪ ለኢራን የንግድ ምክር ቤት እንደተናገሩት ድርድሩ በኤነርጂ፣ በጋራ የጋዝና ነዳጅ መስኮች ፈጣን ትርፍ በሚያመጡ የማዕድን መዋለ ንዋይና የከተማ ልማትና አውሮፕላን ግዢን ያካትታል ብለዋል። የሚደረሰው ስምምነት ዕድሜ እንዲኖረው አሜሪካ ከፍተኛና ፈጣን ኢኮኖሚያዊ ትሩፋቶች ወይም ጥቅሞች ማግኘቷ አስፈላጊ ነው ሲሉ አክለዋል። ከዚህ በፊት ለነበሩ ስምምነቶች መክሸፍ ከፊል ምክንያቱ አሜሪካ የኢኮኖሚ ጥቅሞቿ የተረጋገጠባቸው ስላልነበሩ ነው ብለዋል። ማንኛውም አዲስ ስምምነት ዘላቂ እንዲሆን ለአሜሪካ ፈጣንና ከፍተኛ ጥቅሞች የሚያመጣ መሆኑን ማረጋገጥ ያስፈልጋል። ያቀረብነው ፕሮፖዛል ወይም ሐሳብም ይሄ ነው ከድርድሩ ጋር ይላሉ። በስምምነቱ ምክንያት የሚለቀቀው የኢራን በማዕቀብ የታገደ ገንዘብም ለምልክታዊነት ወይም አደረጉ ለመባል ሳይሆን በተጨባጭ የምንጠቀምበት መሆን አለበት። ወይ ደረጃ በደረጃ የሚለቀቅልን አሊያም በአንድ ጊዜ የሚሰጠን ብለዋል። ዳንኤል፣ እንግዲህ ትንሽ በርከት ያሉ ዜናዎች ናቸው። በአንተ አንድ ሁለት ጥያቄዎች ተመርቼ አንዳንድ ሀሳብ አክላለሁ ማለት ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73
3900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም ዶናልድ ትራምፕ በቀጣይ ከኢራን ጋር የሚያደርጉት ድርድር ከከሸፈና እስራኤል ኢራን ላይ ጥቃት ብትፈጽም ደግሞ እገዛ እንደሚያደርጉ ሲገልጹ ዶናልድ ትራምፕ ቀጥተኛ የሆነ ከአሜሪካ የሚሰነዘር ጥቃት ኢራን ላይ አይፈጽሙም ማለት ነው ወይ? ይመስላል። በዚህ የሲቢኤስ ዜና መሰረት ምክንያቱም ኦሬዲ የአሜሪካ የተጠናከረ ማንኛውንም ጥቃት ማድረስ የሚችል ኃይል በአካባቢው ተሰማርቷል እና ይህ ኃይል ካለው አቅም በቦታው ላይ ካዘጋጀው ወታደራዊ አቅም ውስጥ አንዱ ለምሳሌ የጠላትን ሚሳኤል የማክሸፍ አቅም ነው። በተጨማሪም በቦታው ላይ የአሜሪካ የተለያዩ ተልዕኮ የሚፈጽመው የስለላ፣ የኤሌክትሮኒክስ አዋጊነት የመሳሰሉ በጣም የተራቀቁ ተልዕኮችን የሚፈጽሙ የጦር ጀቶች አሉ፣ አውሮፕላኖች አሉ። ከነዚህ ውስጥ የተወሰኑት አየር ለአየር ነዳጅ የሚሞሉ አውሮፕላኖች ናቸው። የነዳጅ ቦቴ ማለት ትችላለህ በአየር ላይ ከመሆኑ በስተቀር። ስለዚህ አሁን ከነዚህ ውስጥ ለምሳሌ የተጠቀሰው እስራኤል በባለፈው የሰኔ ጦርነት እንዳያየነው ከሆነ ውጊያው በተባባሰ ቁጥር 200 እና ከዛም በላይ የጦር ጀቶች በኢራን ላይ ታሰማራለች። እነዚህ የጦር ጀቶች በጣም ብዙ ሺህ ርቀት ሄደው ነው ድብደባ የሚፈጽሙት። ስለዚህ አየር ለአየር ነዳጅ እየሞሉ ወዲያውኑ ታጥፈው ተመልሰው ድብደባ ውስጥ እንዲሳተፉ በሰዓታት ውስጥ ብዙ ድብደባዎች ማድረስ የሚያስችል አቅም እንዲኖራቸው አሜሪካ አየር ላይ ነዳጅ የመሙላት ሚና ልትጫወት እንደምትችል ያሳያል። ይሄም የእስራኤልን የጦርነት አቅም በእጅጉ ከፍ የሚያደርግ ነው። ከዛ በተረፈ እንደምታውቀው አሜሪካ ወደ 50 ሺህ የሚደርስ ጦር ተበታትኖ የሚገኝባቸው ወታደራዊ ጦር ሰፈሮች ከሳዑዲ አረቢያ ጀምረ የተባበሩት አረብ ኤሚሬትስን ይዘ፣ ኳታርን ይዘ፣ ባህሬንን አካተህ በላይ በኩል ደግሞ እነ የቱርክና እነ ዮርዳኖስና ቱርክ ጭምር የጦር ሰፈሮች አሉ እና እነዚህ ጦር ሰፈሮች ስላሉባቸው እና ኢራን አንዳች ተኩስ ቢከፈት ጦርነቱን ወደ ለየለት ጦርነት ነው የሚቀይረው። በዚህም ሂደት ውስጥ የሆርሙዝ ሰርጥን ከመዝጋት ጋር በእነዚህ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ ሩምታ ከፍታለሁ የሚለው ማስጠንቀቂያዋ ብዙ በይፋ የሳዑዲ አረቢያና የተባበሩት አረብ ኤሚሬቶች በምንም መንገድ የአየርም ሆነ የመሬት ግዛታቸውን ለዚህ ጦርነት ለሚደረግ እንቅስቃሴ እንደማያውሉ ገልጸዋል። ሌሎችም ተመሳሳይ አቋም እንዳላቸው ነው የምንሰማው። ይሁንና እስራኤል መደብደብ ካለባት የግድ የጦር ጀቶቿ በእነዚህ አገሮች በተወሰኑ የአየር ክልል ላይ ማለፍ አለባቸው። ስለዚህ ይሄንን ፍቃድ የእስራኤል ጀቶች ያገኙ ዘንድና እስራኤል በነዛ አገሮች የአየር ሰማይ ላይ አልፋ ጥቃቷን እንድትፈጽም የማድረጉን ኃላፊነት አሜሪካ ትወስዳለች የሚል ነው። ስለዚህ አሜሪካ እነዚህ ከዘረዘርናቸው ሀገሮች ውስጥ አስፈላጊ በሆኑት ላይ ተጽዕኖ በማሳረፍ የእስራኤል ጦር ጀቶች በእነሱ የአየር ክልል እያለፉ ድብደባውን እንዲፈጽሙ የማድረግን ትብብር ተጠቃሽ ነው እዚህ ውስጥ። በተጨማሪም ደግሞ እንደምታውቀው የአሜሪካ ፓትሪዮት የሚሳኤል መከላከያ መሳሪያዎች በክልሉ ተጠምደዋል፣ ዝግጁ ናቸው። ለምሳሌ ያክል አንደኛ ራሳቸው የጦር ጀቶችም ተመሳሳይ የመከላከል አቅም አላቸው። በሁለተኛ ደረጃ ፓትሪዮት ሚሳኤል የሚተኩሱ ለምሳሌ በኳታር የአሜሪካ የአየር ኃይል ጦር ሰፈር ውስጥ በርካታ ሚሳኤሎች ማለት ጥቂት ሚሳኤሎቹ ሳይሆን ባትሪዎች፣ መተኮሻዎች ከበርካታ ሚሳኤል ጋር ተደግነው እንደሚታዩ የሳተላይት መረጃዎች አሳይተዋል። ስለዚህ አሜሪካ በአካባቢው ባላት መገኘት ኢራን ወደ እስራኤል ልታዥጎደጉዳቸው ከምትችላቸው
ቦሊስቲክና ሚሳይሎች እንደዚሁም ተምዘግዛጊ ሚሳይሎችና የሰው አልባ ወጀቦች ውስጥ የተወሰኑትን እየመታች የማክሸፍ እርምጃ ልታገዝ ትችላለች እስራኤልን ማለት ነው። እና እነዚህን ደመረ ስታየው አሜሪካ ምናልባት በቀጥታ ከኢራን ጋር ውጊያ ባትገባም በዚህ መልኩ እስራኤልን በማገዝ እስራኤል የኢራን የሚሳኤል ክምችት፣ የሚሳኤል ማምረቻ፣ የሚሳኤል መተኮሻዎች ላይ ምናልባት እጅግ የተሳካ ድብደባ እንድታደርስ የማስቻል አቅም ሊኖራት ይችላል። ዓለም እስራኤል ኢራን ላይ ጥቃት እንደምትፈጽም ዶናልድ ትራምፕ ሲናገሩ ኢራን ድርድሩ እንድትስማማ ለማድረግ ሳይኮሎጂካሊ ተጽዕኖ እያደረጉ ነው ወይስ ደግሞ ኢራን ድርድሩን ካልተስማማች ጦርነቱ አይቀሬ መሆኑን በግልጽ አቋማቸውን እየተናገሩ ነው ወይ? አንድ መሰረታዊ ነገር ይሄ እንግዲህ የሚዲያ መግለጫ ነው። ሚዲያዎች ደግሞ ቀጥተኛ የወሬው ምንጭ አይደሉም። መሪዎች ሲነጋገሩ የሚገልጿቸውና የማይገልጿቸው አሉ። የሚገልጿቸውን ቢኖሩ በመካከላቸው የተደረገውን ውይይት እንዳለ አይገልጹም ለሚዲያ አስፈላጊ ካልመሰላቸው። ስለዚህ ይሄ ሚዲያ እንግዲህ ምን እንደተወያዩ እነዚህ ሁለት መሪዎች የሚያውቁ ሰዎችን ዋቢ አድርጎ ነው የሰጠን። ስለዚህ ይሄ ታማኝነቱ የጸና ከሆነ እና ስቲል መነገሩም አንድ ነገር ሆኖ አሜሪካ በተናገረች ሁሉ ትገዛበታለች ማለት አይደለም። እንደምታውቀው እንግዲህ ጦርነት ካለ ሁሉም ነገር የጦርነት ግብዓት ነው ዳንኤል። ስለዚህ ከአሜሪካና ከእስራኤል ሊወጡ የሚችሉ መረጃዎች እውነትም ውሸትም ሊሆኑ ይችላል። የዚህ ምክንያቱ ምንድነው? ከዚህ በፊት እንደተነጋገርነው በጠላት ላይ ድንገተኛነት ለማግኘት ነው። በማንኛውም ወታደራዊ ግፍጫ ውስጥ መጀመሪያ በጠላት ላይ የምትቀዳጀው ድንገተኛነትና አስከፊ ምት የጦርነትን የመጨረሻ ቅርጽ የመበየን አቅም አለው። ስለዚህ ይህ ጦርነት የሚፈነዳ ከሆነ አሁን በዚህ መረጃ መሰረት አሜሪካ አትዋጋም፣ ውጊያውን የምታደርገው እስራኤል ናት። አሜሪካ ግን ቢያንስ እነዚህ የተጠቀሱትን እገዛዎች ብቻ ነው ልታደርግ የምትችለው ብሎ ጠላት ይህን መረጃ እንደ መረጃ አምኖ ወሰደ ብለን ብናስብ ጥቃቱ ከአሜሪካ የመጣለት የሚይዘውና የሚጨብጠውን ነው የሚያጣው ማለት ነው። ስለዚህ መረጃዎች በእንዲህ አይነት ወቅት የሚሰጡ መረጃዎች እውነትም ውሸትም ናቸው። ስለዚህ ቅድም ያልከኝ የስነ ልቦና ጫና የሚለውን ነገር ያ የስነ ልቦና ጫናውን ይበልጥ የሚያበረታው አሜሪካ የውጊያው አካል የምትሆን መሆኑ ነው ዳንኤል። አሜሪካ በይህ ድርድር ቢከሽፍ ይሄን ሁሉ አርማዳ አሰልፋ ይሄ በቂ ሳይሆን ሌላ ሁለተኛ አውሮፕላን ተሸካሚ ወደዚህ እያሰማራች እያለች ይሄ ድርድር መክሸፉን ተከትሎ ራሳቸው እስራኤልና ኢራን የጨረሱት ብላ እጇን አጣምራ ትመለከታለች ብሎ ማሰብ በጣም ተላላነት ነው የሚሆነው ዳንኤል። ስለዚህ በስነ ልቦና ደረጃ ኢራን ላይ ጫና ለማሳደር ቢነገር የሚያስኬድና ሎጂካል የሚሆነው ይህን ጦርነት አሜሪካ ከእስራኤል ጋር ተቀናይታ የምታደርገው ነው የሚለው ሞር ፓወር አለው። ይህን ድብደባ የምታደርገው እስራኤል ነች። አሜሪካ ግን አንዳንድ የእስራኤል የጦር ጀቶች እንዲያልፉ ሀገራት ፍቃድ እንዲሰጡና እንደዚህም ደግሞ አየር ለአየር ነዳጅ ትሞላለች ብሎ ማቅረብ ራዘር ኢራኖችን ጮቤ ቢያስረግጥ ነው የሚሆነው። ይህን ስልህ ከእስራኤል ጋር የሚደረግ ፍልሚያን አቀለው ይመለከቱታል ማለት አይደለም ዳንኤል። ይሄ በጭራሽ እንደ ባለፈው ኢራን በዛን ጊዜ የደረሰባትን ጥቃት የሀገሪቱ ፕሬዚደንት ማሱድ ፔዜሽኪያን የገለጹት ከሰኔው ጦርነት በኋላ ሀገሬ ሁከትና ሀኬት ውጧታል ነው ያሉት። ስለዚህ መግለጫዎች የሚሰጡት አንዳንድ ጊዜ ለሚዲያ ባለሥልጣኖች የወሬ ምንጭ ናቸው። በተመሳሳይ ሁኔታ
ሚዲያዎች ደግሞ የባለሥልጣኖች መጠቀሚያም ናቸው። ስለዚህ በእነዚህ ንግግሮች ላይ አመኔታ ልንጥልም ላንጥልም ግድ ነው። ዓለም ኢራንና አሜሪካ በቀጣይ የሚያደርጉት ድርድር ከከሸፈና እስራኤልና ኢራን ጦርነት ቢጀምሩ ጦርነቱ ከባለፈው የሰኔ ወር ጦርነት የተለየ የሚያደርገው ነገር ምንድን ነው? ወይም ጦርነቱ ምን ያህል የሰፋ ይሆናል የሚለውን ብትነግረን። ያለፈው ጦርነት የስርዓት ለውጥን መሰረት ያደረገ አልነበረም። ያለፈው ጦርነት እስራኤል የህልውና ስጋቴ በምትላቸው የኢራን የኒውክሌር ማብለያ ተቋማትና የሚሳኤል አቅሞች ላይ ያነጣጠረ ብቻ ነው። በእርግጥ በዛ ውጊያ ላይ የተወሰኑ ቁልፍ ወታደራዊ መሪዎች፣ የደህንነት ሰዎች ተገድለዋል። ለምሳሌ መንፈሳዊ መሪ አያቶላ አሊ ካሚኒን ዓላማ አድርጎ አልፈለጋቸውም ወይም እሳቸውን እና በስልጣን ተዋረድ ውስጥ የአገዛዙ ራስ የሚባሉትን የማስወገድ ጥቃት በተለየ ሁኔታ አልተካሄደም። ይሄ አንዱ መሠረታዊ ልዩነት ነው። ምክንያቱም ፕሬዚደንት ዶናልድ ትራምፕ አንደኛ በግል አሊ ካሚኒ ኢላማ እንደሚያደርጉ ተናግረዋል። ከዛም ባለፈ ደስ የሚለውት ነገር ሲባሉ የኢራን አገዛዝ ተለውጦ ማየት ደስ እንደሚላቸው ገልጸዋል። ዶናልድ ትራምፕ ሲናገሩ እንደዋዛ አፋቸው ላይ እንደመጣ ነው የሚመስለው። በዚህም የተነሳ ዶናልድ ትራምፕ ያሉትን ቃላት ገጣጥሞ አቋማቸው እንዲህ ነው ለማስቀመጥ አይቻልም። ዘ ሞስት ዳንጀረስ ሰው ናቸው ዶናልድ ትራምፕ። ስለዚህ ዶናልድ ትራምፕ በሚሉትና በሚያደርጉት መካከል ሪሊ ትገምታለህ እንጂ እርግጠኛ መሆን አትችልም። አሁንም ይሄ ድርድር ጀኔቭ ውስጥ ይቀጥላል ተብሏል። ይሄ ድርድር በዚህ ሳምንት ተብሎ ነበር፣ አልተቻለም። በሚቀጥለው ሳምንት ውስጥ እንደዚህ የሚል እቅድ አለ። በዛ ላይ የሚሆነውን እንሰማለን። ይሄ ድርድር እየተካሄደም ምንም ነገር ሊፈጠር ይችላል። ወይም ደግሞ ይሄ ድርድር እንደሚጠበቀው ፍሬያማ ሆኖ ጦርነቱን ሊያስቀርም ይችል ይሆናል። ነገር ግን ዶናልድ ትራምፕ ሁሉን ነገር አዘጋጅተው ጨርሰዋል። ሁሉም ነገር ቦታውን ይዘዋል። የሚጠበቀው የእሳቸው ውሳኔ ነው። ለምሳሌ የሁለተኛዋ አውሮፕላን ተሸካሚ ባህረ ሰላጤ ጉዞ መጀመር በራሱ አስፈላጊ ወታደራዊ ግዳጅ ሊሆን ይችላል። ካስፈለገም ደግሞ ጠላትን ማዘናጊያ ሌላ አቅም ሊሆን ይችላል። ምክንያቱም እንዲህ አይነት ሁኔታ ሲፈጠር ጠላት ወይም ኢራን ቢያንስ ሁለተኛው አውሮፕላን ተሸካሚ እዛ ክልል እስኪደርስ ድረስ ጦርነት ሊመጣ አይችልም ብላ ልታምን፣ ልትዘናጋ ወይም ጥንቃቄዋን ልታላላ ትችላለች። ቶታሊ የሁለተኛ አውሮፕላን ተሸካሚ ወደዚህ መንቀሳቀስ ዓላማው የጦርነት ታክቲክ ብቻ ሊሆን ይችላል። ቦታው ለማያስፈልግ ሊሆን ይችላል፣ ሊሆንም ይችላል። ስለዚህ ብዙ ነገሮች አሉ። ምንም ይባል ምን ይህ ጦርነት እንደማይቀር ማሳያዎቹ የጦር ግንባታዎቹ ናቸው። ይህን ጦርነት ምን ያስቀረዋል? ድርድር ላይ አሜሪካ የጠየቀቻቸው ጥያቄዎች። እንደዛ ጥያቄዎች ምንድናቸው? ቢያንስ የቀጠለው ሳምንት እንሰማለን። በኒክሌር ጉዳይ ላይ ምንም አይነት ዩራኒየም የማበልጸግ አቅም ማስወገድ፣ ተቋሞቿን ማስወገድ የመሳሰለው ወይም ደግሞ አሜሪካኖች አንዳንድ ዘገባዎች እንደሚሉት ኢራን ለተወሰነ ጊዜ ከ3 ከዛም በላይ 5-6 ዓመት ምንም አይነት ዩራኒየም እንዳታበለጽግ ከዛም በኋላ በቁጥጥር ስር በሚደረግ እጅግ ዝቅተኛ ማበልጸግ፣ ለምሳሌ ግብጾች ያቀረቡ እንደሚባለው ከ1 ደረጃ ብቻ እንድታበለጽግ መገደብ እና ይህም መሆኑን በቁጥጥር ማረጋገጥ በሚል ደረጃ ሊስማሙም ይችላሉ። እንደሰማው ግን በዚህ የእስራኤሉ ጠቅላይ ሚኒስትር አይስማሙም። በእስራኤል በኩል ያለው አቋም ምንም አይነት የኒውክሌር ሪያክተር ማንሰራራት አትችልም፣ በይፋም ሆነ በድብቅ ሌላ ካለ መውደም አለበት፣ ዩራኒየም ማበልጸጊያ መሳሪያዎች ኢኩፕመንት መውደም አለባቸው፣ መሰረተ ልማት መዋቅሩ እንዳለ የማብለያ ተቋሞቹ ካሉ የወደሙት እንዳይነሱ መደረግ አለባቸው። በአጠቃላይ ዜሮ ኒውክሌር የሚል አቋም ነው ከእስራኤል በኩል ያለው። ግን ምናልባት አሜሪካና እስራኤል ሊስማሙ ከሚችሉበት ነገር አንዱ
አሜሪካ የራሷን ስምምነት ታደርጋለች፣ እስራኤል የራሷን እርምጃ መውሰድ ትችላለች የሚል አይነት ሊሆን ይችላል። ይልቅ በጣም ኢራኖች የነገሩን አዲስ ነገር ጥበብም ልለው እችላለሁ። በዚህ ድርድራቸው ላይ አብረን ያቀረብነው ፕሮፖዛል አለ ብለዋል። እንግዲህ የድርድሩ ዓላማ ለነሱ ቅድም እንደሰማው በማዕቀብ የታገደ ገንዘባቸው እንዲለቀቅ ብቻ ሳይሆን አጠቃላይ ማዕቀቡ ይነሳል ማለት ነው። ስለዚህ ከማዕቀቡ መነሳት ተከትሎ ሀገሪቱን ለዚህ አይነት ለስርዓቱ ህልውና ያደጋ በ47 ዓመት ታሪኩ የከፋ የተባለም ህዝባዊ ንቅናቄ ያፈነዳበትን የኢኮኖሚ ችግር በፍጥነት የሚፈታ ነገር ቢኖር ማዕቀቡ መነሳት ነው። ብዙ ሚሊዮን በርሜል ነዳጅ ዘይት ወደ ዓለም በየቀኑ መላክ የምትችል ሀገር ናት። ጋዝ፣ የተፈጥሮ ጋዝ መላክ የምትችል ሀገር ናት። ስለዚህ በአንድ ጊዜ ከፍተኛ ገቢ ልታገኝ የምትችል ሀገር ናት ኢራን። ስለዚህ አሁን በስምምነት ውስጥ አብረው ያደረጉት ምንድን ነው? አሜሪካ በነዳጅ ዘይትና በተፈጥሮ ጋዝ በማውጣት ላይ ስራ ላይ ቀጥታ እንድትካፈልና መዋለ ንዋይ እንድታወል የማዕድን ማውጣት በጣም ፈጣን የሆኑ በጥናት የተረጋገጡ ያሉባቸው ቦታዎች ላይ እነዛ ነዳጆች አውጥቶ ጥቅም ላይ መዋል፣ በዚህም በዛም በመሳሰሉት እንግዲህ የኢራን ለምሳሌ የተፈጥሮ ጋዝ ፊልድ የተባለው ኢዛምብሊበብል በትሪሊየን ጫማዎች በትሪሊዮን ሜትር ኩብ የሚቆጠር ነው። ነዳጇ በዛው መጠን ከፍተኛ ነው። ፕላኖች ለምሳሌ የኢራን የመንገደኞች አውሮፕላን ቦይንግ የላትም ከአሜሪካ መግዛት ስለምትከለከል ቦይንግ ኩባንያ ቦናንዛ ነው የሚያገኘው። ብዙ በመቶዎች የሚቆጠሩ አውሮፕላኖች ልትገዛም ይችላል። የጦር ጀቶች አሁን ድረስ ከማሱድ ፔዜሽኪያን እንዲመረጡ ምክንያት የሆነው ከመመረጣቸው በፊት የነበሩት የኢራን ፕሬዚደንት በአሮጌ የአሜሪካ ሄሊኮፕተር ላይ ነው የተከሰከሱት። የኢራን አየር ኃይል ያለው የተዋጊ ጀት 40 ዓመት በላይ ዕድሜ ያስቆጠሩ ያረጁ የአሜሪካ ጀቶች ናቸው። ስለዚህ አሁን ኢራን ከአሜሪካ ልትገዛ የምትችላቸውን የጦር ጀቶች፣ ሄሊኮፕተሮች ስታስብ በቢሊዮን የሚቆጠር ገንዘብ ነው ይሄ ለአሜሪካ። ስለዚህ እንደምታየው ዶናልድ ትራምፕ ደግሞ ያው መርከንታይል ናቸው እንላቸዋለን። ፖሊሲያቸው ጉልታዊ ነው የሚለው ነገር አንዱ ያው በዚህ አይነት የኢኮኖሚ ጥቅም ቢመሰጡ ሰው እንደ ቦዳቸው መጠን ኢራን በድርድሩ ላይ አብራ ያቀረበችላቸው ይሄ ዕቅድ ከ10 ዓመት ባነሰ ጊዜ ውስጥ አሜሪካ ካዝና ውስጥ በብዙ $100 ቢሊዮን የሚቆጠር ገንዘብ የሚያጭቅ ነው እና ይህም ምንድነው የሆነ ስምምነት ቢደረስ ያቺ ስምምነትን አሜሪካ እንድታከብር ኢንታይስመንት ምንድነው ኢንሰንቲቭ ነው ማበረታቻ ነው በማለት ነው ኢራኖች ያቀረቡትና ብዙ ጨዋታ አለው ማለት ነው አጠቃላይ ጉዳዩ። ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።